እግዚአብሔር አልሰራም ይላል ኤጲፋኒዎስ። ሞትን እግዚአብሔር አልፈጠረውም ነበረ። ታዲያ ማን አመጣብን ከተባለ ራስህ ጎትተህ አመጣው በኃጢአት ይላል መልሱን ማለት ነው። እግዚአብሔር ይገብረ ሞተ፣ እግዚአብሔር ሞትን አልሰራም አልፈጠረም ማለት ማን አመጣው ካላችሁኝ አላ ረሲያን ሰብ ጸውጎ አምሰልዋ አርከ ጎልቋላና ኃጢአተኛ ሰዎች በኃጢአታቸው ጎትተው አንጥተው የራሳቸው ጓደኛ ያደረጉት አለ። ከዚያ በኋላ በዚህ ምህዋር ውስጥ በሞትና በህይወት መካከል የሰው ልጆች ህይወት ማለፍ ግድ ነው። አዳም ከዚያ ከገነት ሲባረር ከእግዚአብሔር ሲለይ ትንሳኤ ስለሚያስፈልገው ዲቀስ ስለገጠመው አለቀሰ ይላል። ምን አለ? አለቀሰ። ያን ለቅሶውን ደግሞ ማን ሰማ? ለቅሷችንን እግዚአብሔር ይስማል። አው በተለያየ መንገድ ለቅሶ ስላለ ማለት ነው። ሁከት ነው ዓለም፣ ሰላም የለውም ዓለም፣ ጭንቀት ነው ዓለም፣ ተጨንቋል። በዚህም በዚያም ግራ የሚያጋባ ነገር ነው ያለው። ነፋስ ሁሉ ጥሩ አይደለም። ስለዚህ ጭንቀት አለ፣ ለቅሶ አለ። እውነቱን ለመናገር ብዙ ድቀት አለ፣ መውደቅ አለ፣ ብዙ ሞት አለ፣ የኃጢአት ሞት። ከዚያ ለመነሳት ይሄንን ታሪክ የሚተረከው ዝም ብሎ አይደለም። እንዴት እንነሳ ነው ከወደቅንበት። የህይወት ትንሳኤን ለማግኘት ስለ ኃጢአት ማልቀስ ተገቢ እንደሆነ የምንረዳው የመጀመሪያው አስተማሪያችን የአዳም ህይወት ነው። የመጀመሪያው ሰባኪያችን የአዳም ህይወት ወደቀ። ከገነት መባረር ነው መውደቅ፣ ከእግዚአብሔር መራቅ ነው መውደቅ። ሞትም ከእግዚአብሔር መለየት ነው። በቃሉ ጋር ናችሁ። ሰው ሞተ ሲባል አሁን አንዳንድ ጊዜ የምናዝነው ነፍስ ከስጋ ሲለይ ነው። ይሄማ በተፈጥሮ ወደዚህ ራሳችን ጎትተን ያመጣነው ጉዳይ ስለሆነ ጓደኛ አድርገነው። አዳምን የት ነህ ያለህ ብሎ እግዚአብሔር ፈለገው ይላል። ጠፍቶበት አይደለም። አዳም እግዚአብሔር ያለበት ለእግዚአብሔር አዳም ያለበት ለእግዚአብሔር ተሰውሮ አይደለም። ግን በምሕረት በይቅርታ ሊጎበኘው እንደፈለገ ለማስታወስ ድምጹን ይሰማው ዘንድ የት ነው ያለው ብሎ በሰውኛ አነጋገረ ይላል። ባይና ያየውም እግዚአብሔር ረቂቅ ነውና አዳም ከገነት በተባረረ ጊዜ በእንጨት መካከል እያለቀስኩ አለው። ምን ሆነ ታለቅሳለህ አለው። እንጨቱስ ለምን ተደበክ አለው። ማይከለ ጸዊ ያለ ገነት እንደው አንጻረ ገነት በእንጨቶች መካከል በገነት ፊት ለፊት ቁሚ አለቅስልሃለሁ አለው። ለምን እንጨቶች መካከል ሆንክ? ራቁቴን ስለሆንኩ። ራቁት ግን የሆንከው እኔን ስትበድለኝ ነው አለው። ከቃሉ ጋር ናቸው። ልብስ የለበስን የሚመስለን እግዚአብሔርን በድለን የተራቆትን ብዙዎች ነን። እርቃናችን የቆምን ልብስ የሚሰውረን ከማን ነው? ከእግዚአብሔር ነው። ሰፈሩ፣ መንደሩ፣ ጎጡ፣ ሸለቆው ይሄ የሚሰውረው ከሰው ነው የሚሰውረው። ከእግዚአብሔር የሚሰውር ምንም ግበ በምድር የለም። ወደ ላይ ጠፈርን ብንወጣ ዳዊትም ተናግሮታል። መኒ አረጉ ሰማይ ወደ ላይ ወደ ሰማይ ብወጣ ወደ ልልና ብወጣ በዚያ አንተ አለ። ወመኒ ወረርኩ ውስጥ ተቀላይ ወደ ጥልቅ ባህር ውስጥ ውቅያኖስም ለመሰወር ፈልጌ ወደዚያ ብገባም ከየኒ ያለከ አንተ በዚያ አለ። ወመኒ ነሳይኩ ክንፈ ከመንስር ወሰረርኩ እስከማይለቅ ተባሂር እንዲሁም እንደ አሞራ እንደ ንስር ክንፍ አውጥቼ የምድር ዳርቻን አልፌ ጠፈርና አድማስን ሰንጥቄ አልፌ እስከ ዓለም ዳርቻ መሄድ አልችልም እንጂ ብሄድ በዚያ ማን አለ? እግዚአብሔር አለ። የትኛውም ቦታ ተደብቀን የምንሰራውን ኃጢአት ከሰው እንጂ ከእግዚአብሔር አይደበቅም። ትንሳኤ ብሂል እምድህረ ሞት ዘሃሎ ህይወት። የተከበሩ ምን ወዳቸው አባታችን ክቡር መላከ ሳይል መምህር አለማየሁ ዘውዴ የቤተ ክርስቲያናችን ዋና አስተዳዳሪ የሁላችን አባት ክቡር የካቴድራላችን ዋና የስብከተ ወንጌል ኃላፊ መምህር ምስክር ጌታ ነው። ክቡራን ሊቃውንተ ቤተ ክርስቲያን መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማርጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተ ክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አደራችሁ? እንግዲህ ያው አዋጃችን ሁሉ ክርስቶስ ተንሥአ እሙታን ነው። ተደጋጋሚ ስለታወጀ የኛም አዋጅ ነው። አብረን አጉጀናል። ይሄ እንግዲህ ባለ 50ውን በአጠቃላይ የሚታወጅ የቤተክርስቲያናችን አዋጅ ነው። ሊቁ ኤራቅሊስ የተባለው የቤተክርስቲያናችን ሊቅ ሲናገር ትንሳኤ ብሂል እምድህረ ሞት ዘሃሎ ህይወት ይላል። ትንሳኤ ማለት ከሞት በኋላ ያለ ህይወት ማለት ነው። እስኪ በሉ ትንሳኤ ማለት በሉ እስኪ ከሞት በኋላ ያለ ህይወት ማለት ነው። እስኪ ድገሙት እስኪ
ባጭሩ ትንሳኤን በዚህ መንገድ መረዳት ነው። ትንሳኤ ሰፊ ትንታኔና ትርጓሜ አለው። ትንሳኤ ወድቆ የተነሳ ሰው ተነሳ ይባላል። ያው ተነሳ ነው። በግስ ደረጃ ሲተረጎም ወድቆ የተነሳም ሰው ተነሳ ይባላል። በኃጢአት የወደቀ ሰው በንስሐ ሲነሳ ተነስቷል ይላል። ተነሳ እንላለን። ትንሳኤውን አውጇል። ከወደቀበት የኃጢአት አረንቋ ወደ ምሕረት ሰገነት መመለሱን መግለጽ ማለት ነው። ሌላው ትንሳኤ ከሞተ በኋላ ሰው ሲነሳ ምን ይባላል? ትንሳኤ ይባላል። እንግዲህ ትንሳኤ በዚህ መንገድ ሲተረጎም፣ በሚስጥር ደግሞ ሲተረጎም ትንሳኤ ወድቆ መነሳት፣ ሙቶ መነሳት የሚለው ሁሉንም አጠቃለን። በንስሐ መነሳት የሚለው ሁሉም ሲጠቃለል አንድ ነገር ነው የሚሰጠው። ትንሳኤ ምንድነው ከተባለ ከሞት በኋላ ያለ ህይወት ማለት ነው። በሞት ከሞትን በኋላ በትንሳኤ የምናገኘው ህይወት ምን ይባላል? ትንሳኤ ይባላል። ከወደቅን በኋላ ተስፋ ከቆረጥን በኋላ እንደገና ስንነሳ ምን ይባላል? ያ ህይወት ነው። ትንሳኤው ህይወት ነው ማለት ነው። ሙቶ ከተነሳ በኋላ ያለው ኑሮ ያለው ህይወት ይባላል ማለት ነው። ስለዚህ ትንሳኤ እንደ አይነት ሰፊ ትርጓሜ እና ሐተታ አለው። በቤተ ክርስቲያናችን ያው አሁን የትንሳኤ ዘመን ነው፣ እያወጀች ነው። ገና 50 ቀን ሙሉ ብያቸዋለሁ። 40 ቀን ሙሉ ታውጃለች። ከዚያም ይቀጥላል ደግሞ የእርገቱም ደግሞ ይቀጥላል። አሁን ግን ስለ ትንሳኤው የምናገረው ስለ ትንሳኤው ሲናገር ቀጥታ ትንሳኤ ምንድነው ከተባለ ከሞት በኋላ ያለ ምንድነው ነው። ያንን ነው መረዳት ያለብን። አሁን ትንሳኤን ስናከብር በቃ ህይወት ተሰጠ ማለት ነው። ህይወታችን አግኝተነዋል ማለት ነው። የጠፋውን ህይወት አገኘን ማለት ነው። ለምሳሌ ትንሳኤ በበዓል ደረጃ የክርስቶስ በዓል የሚጀምረው በጽንሰት ነው። ከመቤታችን በመጸነስ በመወለድ ነው የሚጀምረው። ከዚያ በኋላ እንደገና ስንመለከተ የነገረ ተዋህዶ ማለት ነው። ከዚያ በፊት የእግዚአብሔር በዓል የለም ማለት አይደለም። እግዚአብሔር የሌለበትና እግዚአብሔር ያልተከበረበት ሰዓትና ጊዜ ወቅት የለም። ፍጥረት ከተፈጠረ ጀምሮ ማን ይከበራል? የእግዚአብሔር ክብረ በዓል አለ ማለት ነው። ፍጥረት ተፈጥሮ በአጠቃላይ ሁሉም እግዚአብሔርን እያመሰገነ ይኖራል። እግዚአብሔርን እያከበረ ይኖራል። እግዚአብሔርን እያመለከ ይኖራል። እግዚአብሔርን እያመሰገነ ይኖራል። ደግሞ ወደ ነገረ ተዋህዶ ወደ ስጋዊ ወይም የነገረ ድነት ጉዳይ ሲነገር ደግሞ እግዚአብሔር በጽንሰት የጀመረውን በእርገት ሲሆን አሁን ይህንን በዓል ስንመለከተው የበዓላት ደምያ ማረጋገጫና ማይተም ነው። ትንሳኤ የበዓላት ምን ይባላል? ትንሳኤ መደምደሚያ ነው። ማረጋገጫ ማይተሙ ማን ነው ከተባለ የነገረ ድነትም የበዓላትም ትንሳኤ ነው ማለት ነው። ለምን መሰላችሁ? ጌታችን ተጸነሰ ብለን አክብረን፣ ጌታችን ተወለደ ብለን ልደቱን ደስ ብሎን አክብረን፣ ጌታችን ተጠመቀ ልጅነት ተሰጠ ብለን ደስ ብሎን የዕዳ ደብዳቤ ተቆረጠ ብለን ከዚያም በኋላ ጌታችን ጾመ አርያውን ሰጠን ሰይጣን እንድል አድርጎ ሰይጣን እንድል እንዳደረገው ብለን እኛም ድል እንድናደርግ ሕግ ስርዓትን ሰራልን ብለን ይህን ሁሉ ነገር አድርገን አከናውነን ተሰቀለ ብለን ዓለም ዳነ እንላለን። ምን እንላለን? ዓለም ዳነ ካልን በኋላ ጌታችን ከመስቀል ወደ መቃብር ነው ጉዞውን ያደረገው። ወደ የት ነው ጉዞውን ያደረገው? ወደ መቃብር ጉዞውን አድርጓል። በመቃብር ስንት ቀን ተቀመጠ? ስንት ቀን ተቀመጠ? 3 ቀን። ከመቼ ጀምሮ ነው ሲቆጠሩ? 3 ቀን። ዓርብ፣ ቅዳሜ፣ እሁድ ነው አይደለ? ይሆናል 3 ቀን። ዓርብ 11 ሰዓት ነው የተቀበረው እና ከዓርብ 11 ሰዓት ጀምሮ ጥሩ ዓርብንም ብንይዘው እንዴት ነው ምን ቆጥረው አቆጣጠሩ? ይውላችሁ 3 ማል 3 ሌሊት ስንል ዓርብ፣ ቅዳሜ፣ እሁድ ብለን አይሞላም። እንደዚያ ዓርብን ከ3 ነው ምን ቆጥራት ማለት ነው። ዓርብ ጧት 12 ሰዓት ጀምሮ እስከ 6 ሰዓት ቀን ነው እንደዚህ ማለት ነው። ያው መዋሩን አለቀቀም ፀሐዩም ሁሉም ማለት ነው። ከዚያ በኋላ 6 ሰዓት ላይ ክርስቶስ ሲሰቀል ወደ ጨለማ ዓለም ተቀየረና እስከ 9 ሰዓት ቆየ ማለት ነው። ያ ደግሞ ሌሊት ይባላል። አንድ ሌሊት ሆነ ማለት ነው። ጧት ቀን አለ፣ ከዚያ 6 እስከ 9 ምን አለ ሌሊት ሆኗል ማለት ነው። ስንት ሆነ? አንድ ቀን ሆነ አይደለ? ማለትና ሌሊቱ። ከዚያ በኋላ እንደገናም ከ9 ሰዓት እስከ 11 ሰዓት ቀን ሆነ መልሶ ዓርብ። ያ ደግሞ አንድ ቀን ይባላል። ከዚያ ቅዳሜ ዓርብ ለቅዳሜ ሌሊቱ አለ አይደለ? ስንት ቀን ሆነ? 2 ቀን ሆነ ማለት ነው። ቅዳሜ ቀንና እሁድ ሌሊቱ ስንት ይሆናል?
ሶስት መዓል ሶስት ሌሊት የምንለው በዚህ መንገድ ቆጥረን ነው። ዓርብን ከሶስት ስናደርጋት ይመጣልናል ማለት ነው። እንደው ብዙ ጊዜ የሚመናን ጥያቄ ስለሆነ እግር መንገዱ እንድናየው ነው። ስለዚህ ጌታችን ከቀራንዮ ነው ጉዞውን ወደ መቃብር ያደረገው። ወደ መቃብር ከወረደ በኋላ ግን ጌታችን ባይነሳ ኑሮ ትምህርታችን ሁሉ ከንቱ ነበር ይላል ሐዋርያው። ምን ባይል ኑሮ በዓላችንም ሁሉ ከንቱ ነበረ፣ ትምህርታችንም ሁሉ ከንቱ ነበረ፣ ሃይማኖታችንም ደግሞ ከንቱ ነበረ፣ ሁሉም ነገር ከንቱ ይሆን ነበር አለ። ምን ባይኖር ምክንያቱም ትንሣኤ ማለት ከሞት በኋላ ያለ ምን ስለሆነ ነው። አያችሁት? አሁን እዚህ ላይ ቀራንዮ ላይ የነበረው ነገር እናውቃለን። ቀራንዮ በብዙ አይነት መንገድ ተተርጉሟል፣ ተረቋል። ሊቃውንት አባቶቻችን ወንጌላውያን ተባብረው አራቱም ጽፈዋል፣ ትንሣኤውንም የቀራንዮንም ጉዳይ። እሱ ብቻ አይደለም፣ በዘመነ ሊቃውንት የተነሱም ደግሞ እነ አትናቴዎስ፣ በተለይ አትናቴዎስ የቀራንዮን ጉዳይ እንደ አትናቴዎስ በዝርዝር የጻፈ ሊቅ የለም። ቀራንዮ ዕለተ ዓርብን ስንመለከተው ሰማይና ምድር ቀውጢ የሆነበት ፍጥረት ሁሉ በአጠቃላይ በሐዘን የተዋጠበት የመከራ ቀን እንደሆነ ይታወቃል። ምድር መቃብራት አልቻሉም፣ ተሰነጣጥቀዋል። የዋጡትን ሙታን አስነስተዋል። እንደገናም በአንጻሩ ደግሞ ድንጋዮች፣ ታላላቅ ተራራዎች ሁሉ እየተቆራረጡ እየተፈተቱ እየተቆራረሱ ታይተዋል። ይሄ የሚያሳየው ሰማይና ምድርን የፈጠረ አምላካችን ተሰቅሎ ለኛ ጤና የለም ነው። ምን የለም? እሱ ተሰቅሎ ምን የለም? ጤና የለም ነው። ታውኳል። ድንጋዩም ታውኳል፣ መቃብሩም ታውኳል። እንደገና በዚህ ላይ አይሁድም ደግሞ ስቀለው የሚል ጩኸት አለ፣ ውስጣቸው ግን ሁከት አለ። ጲላጦስ አሳልፎ ለመስጠት ፈለገ። እንደገናም ደግሞ ልግረፈው አለ፣ እርሱም ገረፈው። ምክንያቱም እንዲገረፍ የተደረገበት ዋናው ምክንያቱ የተገረፈ ስለማይሰቀል እንዳይሰቀል ነበረ ጲላጦስ ያን ያደረገው። ግን እሱ በስቅላቱ ስቅላታችንን በግርፋቱ ግርፋታችንን ሁሉንም ዕዳ በደላችንን ሁሉ ተሸክሞ ሊያድነን መጥቷልና ተገርፎ የተሰቀለ በአይሁድ በ8 የአይሁድ ሸንጎ የተፈረደበት የኛ አምላክ ብቻ መድኃኒዓለም ብቻ ነው። ምክንያቱም የኛን መከራ ሁሉ አስወግዶ ምን ሊሰጠን ነው? ሕይወትን ሊሰጠን ነው። አያችሁ፣ ሕይወትን ሊሰጠን ማለት ነው። ጨለማችን ሊያበራልን። ስለዚህ በዚያ ሰዓት እነሱ ይጮሁ ነበረ። ወሐየለ ቃሎሙ ለሕዝብ ወለሊቃነ ካህናት እንዘ ይብሉ ስቀለው ስቀለው እያለ የአይሁድ ሸንጎ በርትቶ ነበረ። በአንድ ድምፅ ነው ጮሁ ነበረ። እንደው አንዳንድ ጊዜ ትምህርቱን በደንብ መረዳትም ያስፈልጋል። አሁን ይሄ በሰውኛ ዘይቤ አይሁድ ወሰኑ፣ 8000 ሸንጎ ደነገገ፣ በአንድ ድምፅ ወሰኑ፣ በዕለተ ረቡዕም ፍርድ ቆረጡ የምንለው በሰውኛ ዘይቤ በሚገባን መልኩ ለመግለጽ ነው እንጂ እውነቱን ለመናገር እሱ ለመሰቀልና ለመሞት አስቀድሞ ውሳኔውን የቆረጠው ማን ነው ከተባለ ራሱ እግዚአብሔር ነው። ማን ነው? ራሱ ማን ነው? እግዚአብሔር ነው። ዛሬ ማን ይባላል? ቀኑ ሐሙስ ነው አይደል? አዳም ሐሙስ ይባላል አይደል? አያችሁ፣ ይሄ ቀን አዳም ሐሙስ ሲባል ለሐዲስ ኪዳንም ለብሉይ ኪዳንም የሚተረጎም ቀን ነው። ለብሉይ ኪዳኑ አዳም ከገነት ተባሮ ባለቀሰ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ብሎ እግዚአብሔር ቃል የገባበት ቀን ነው ዛሬ። ምክንያቱም ተስፋ የቆረጠው የሰው ልጅ ተስፋ እንዳይቆርጥ ተስፋው የቀጠለበት ቀን ነው አዳም ሐሙስ ለብሉይ ኪዳን ወይም ፍጥረተ ዓለም ላይ ሲተረጎም ፍጥረተ ዓለም ላይ ሄደን ስንተረጉመው ማለት ነው። እንግዲህ በቀለሚንጦስ በደንብ ይጽፋል በዚህ ዙሪያ የአዳምና ሔዋንን መፈጠር የአዳምና ሔዋንን የኑሮ ዘይቤ ከቀለሚንጦስ በላይ የጻፈ የለም። አዳምና ሔዋን ወደ ገነት በ40 በ80 ቀን በቀራንዮ ወይም ደብረ ቅዱስ ወይም ምድረ ኤልዳ ተፈጥረው ወደ ቀራንዮ ወደ ገነት ነው ጉዟቸውን ያደረጉት። በዚያ ትእዛዝ ታዟል። ዕፀ በለሱን እንዲያትበሉ ሌላውን ብሉ ብሎ እግዚአብሔር በዘፍጥረት ምዕራፍ 3 ላይ እንደተደነገገው መመሪያ እግዚአብሔር በአንድ እንጨት ላይ ያስቀምጧል። ምልክት ደንበር ማለት ነው። 7 ዓመት ከ3 ወር ከ17 ቀን ያንጠብቀው ከኖሩ በኋላ እምድረ 7 ዓመት አለው አቡነ አዳም። ከ7 ዓመት በኋላ አዳም አባታችን አመፀና ትእዛዝ አፍርሶ ደንበር ዘሎ አትብላ የተባለውን ዕፀ በለስ በላ። በዚህ ምክንያት አውጽኦ እግዚአብሔር ለአዳም ውስተ ገነት ወአንበሮ ውስተ ደብረ ቅዱስ እንተባቲ ተፈጥረ ቀድሙ ወደ ተፈጠረበት ዓለም አውጥቶ ጣለው። ከገነት ተባረረ። ከዚህም በኋላ የሰው ልጅ ከእግዚአብሔር ሲለይ ማልቀስ ነው አማራጩ። ለምን? ወድቋልና ትንሣኤ ያስፈልጋል። ሙቷልና የሕይወት ትንሣኤ ያስፈልገዋልና የሕይወት ትንሣኤን ለማግኘት ስለ ኃጢአት ማልቀስ ተገቢ እንደሆነ የምንረዳው የመጀመሪያው አስተማሪያችን የአዳም ሕይወት ነው። የመጀመሪያው ሰባኪያችን የአዳም ሕይወት ወደቀ። ከገነት መባረር ነው መውደቅ፣ ከእግዚአብሔር መራቅ ነው መውደቅ፣ ሞትም ከእግዚአብሔር መለየት ነው። በቃሉ ጋር ናችሁ።
ሰው ሞተ ሲባል አሁን አንዳንድ ጊዜ የምናዝነው ነፍስ ከስጋ ሲለይ ነው። ይሄማ በተፈጥሮ ወደዚህ ራሳችን ጎትተን ያመጣነው ጉዳይ ስለሆነ ጓደኛ አድርገነዋል። እግዚአብሔር አልሰራም ይላል ኤጲፋኒዎስ። ሞትን እግዚአብሔር አልፈጠረውም ነበረ። ታዲያ ማን አመጣብን ከተባለ ራስ ጎትተህ አመጣው በኃጢአት ይላል መልሱን ማለት ነው። እግዚአብሔር ይገብረ ሞተ፣ እግዚአብሔር ሞትን አልሰራም አልፈጠረም ማለት ማን አመጣው ካላችሁኝ አላ ረሲያን ሰብ ጸውው አምሰልው አርከ ጎልቋላና ኃጢአተኛ ሰዎች በኃጢአታቸው ጎትተው አንጥተው የራሳቸው ጓደኛ ያደረጉት አለ። ከዚያ በኋላ በዚህ ምህዋር ውስጥ በሞትና በህይወት መካከል የሰው ልጆች ህይወት ማለፍ ግድ ነው። አዳም ከዚያ ከገነት ሲባረር ከእግዚአብሔር ሲለይ ትንሳኤ ስለሚያስፈልገው ዲቀስ ስለገጠመው አለቀሰ ይላል። ምን አለ? አለቀሰ። ያንን ለቅሶውን ደግሞ ማን ሰማ? ለቅሷችንን እግዚአብሔር ይስማል። አዎ በተለያየ መንገድ ለቅሶ ስላለ ማለት ነው። ሁከት ነው ዓለም፣ ሰላም የለውም ዓለም፣ ጭንቀት ነው ዓለም፣ ተጨንቋል። በዚህም በዚያም ግራ የሚያጋባ ነገር ነው ያለው። ነፋስ ሁሉ ጥሩ አይደለም። ስለዚህ ጭንቀት አለ፣ ለቅሶ አለ። እውነቱን ለመናገር ብዙ ድቀት አለ፣ መውደቅ አለ፣ ብዙ ሞት አለ፣ የኃጢአት ሞት። ከዚያ ለመነሳት ይሄንን ታሪክ የሚተረከው ዝም ብሎ አይደለም። እንዴት እንነሳ ነው ከወደቅንበት? እንዴት ነው እንነሳ ነው ከዚህ ከወደቅንበት የኃጢአት መቃብር እንዴት ብለን እንውጣ? በንስሐ አማካኝነት እንዴት እንነሳ የሚለውን አዳም ያስተምረናል። ወነበሩ አዳም ወሔዋን ምኢተ ዓመተ በአብይ ሐዘን ወላክ ቀለሚንጦስ በዚህ ምክንያት ስለወደቁ ከዚያ ስለተለዩ ሞት ስለገጠማቸው ተመልሰው ወደ ህይወት ለመንጣት ከሞት በኋላ ያለውን ህይወት ለማግኘት አዳምና ሔዋን 100 ዓመት አለቀሱ ይላል። ስንት አለቀሱ? 100 ዓመት አለቀሱ። ከዚያ በኋላ ነው እንግዲህ እግዚአብሔር ዳዊት እንደተናገረው ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ ወምኩሉም እንዳቢሁ አድሃኑ። ስለ አዳም ወክሎ ዳዊት ይናገራል፣ ለራሱም ይሆናል። ይህን ሲል ምን አለ? አዳም ችግረኛው በጮኸ ጊዜ እግዚአብሔር ሰማው፣ ሰምቶ ዝም አላለውም፣ ከችግሩ አዳነ ይላል። እግዚአብሔርን ከችግር ያድነው። አዎ እንዲያድነን ነው የምንጮኸው። ስለዚህ እግዚአብሔር ወዳው ሰማውና ምን አለ? በሐሙስ ዕለት ወበመንፈቃ ዕለት ወይ ይቤሎ እግዚኡ ለአዳም። ቅዱስ ያሬድም ይህንን የወሰደው የቀለሚንጦስን ሐሳብ አዳምን እግዚአብሔር ጌታው እግዚአብሔር እንዲህ ብሎ ጠራው። ወይ አይቴ ያሎ ከአዳም አበኩሉ ዓለም የዛሬው የተባለው እንደው ዝሉም ላይ እስመላለሙም ላይ ይሄን ነው ዛሬ ሊቃውንት አባቶቻችን በማይሌት የሚሉት ማለት ነው። አዳምን የት ነህ ያለህ ብሎ እግዚአብሔር ፈለገው ይላል። ጠፍቶበት አይደለም። አዳም እግዚአብሔር ያለበት ለእግዚአብሔር አዳም ያለበት ለእግዚአብሔር ተሰውሮ አይደለም። ግን በምሕረት በይቅርታ ሊጎበኘው እንደፈለገ ለማስታወስ ድምጹን ይሰማው ዘንድ የት ነው ያለው ብሎ በሰውኛ አነጋገረ ይላል። ባይና ያየውም እግዚአብሔር ረቂቅ ነውና አዳም ከገነት በተባረረ ጊዜ በእንጨት መካከል እያለቀስኩ አለው አለው። ምን ሆነ ታለቅሳለህ አለው። እንጨቱስ ለምን ተደበክ አለው። ማይከለ ጸው ያለ ገነት እንደው አንጻረ ገነት በእንጨቶች መካከል በገነት ፊት ለፊት ቁሚ አለቅስልሃለሁ አለው። ለምን እንጨቶች መካከል ሆንክ? ራቁቴን ስለሆንኩ። ራቁት ግን የሆንከው እኔን ስትበድለኝ ነው አለው። ከቃሉ ጋር ናቸው። ልብስ የለበስን የሚመስለን እግዚአብሔርን በድለን የተራቆትን ብዙዎች ነን። እርቃናችን የቆምን ልብስ የሚሰውረን ከማን ነው? ከእግዚአብሔር ነው። ሰፈሩ፣ መንደሩ፣ ጎጡ፣ ሸለቆው ይሄ የሚሰውረው ከሰው ነው የሚሰውረው። ከእግዚአብሔር የሚሰውር ምንም ግበ በምድር የለም። ወደ ላይ ጠፈርን ብንወጣ ዳዊትም ተናግሮታል። መኒ አረጉ ሰማይ ወደ ላይ ወደ ሰማይ ብወጣ ወደ ልልና ብወጣ በዚያ አንተ አለ። ወመኒ ወረርኩ ውስጥ ተቀላይ ወደ ጥልቅ ባህር ውስጥ ውቅያኖስም ለመሰወር ፈልጌ ወደዚያ ብገባም ህየኒ አሎከ አንተ በዚያ አለ። ወመኒ ነሳይኩ ክንፈ ከመንስር ወሰረርኩ እስከማይለቅ ተባሂር እንዲሁም እንደ አሞራ እንደ ንስር ክንፍ አውጥቼ የምድር ዳርቻን አልፌ ጠፈርና አድማስን ሰንጥቄ አልፌ እስከ ዓለም ዳርቻ መሄድ አልችልም እንጂ ብሄድ በዚያ ማን አለ? ማን አለ? እግዚአብሔር አለ። የትኛውም ቦታ ተደብቀን የምንሰራውን ኃጢአት ከሰው እንጂ ከእግዚአብሔር አይደበቅም። እግዚአብሔር ሁሉ ክሱት ወስጡ ቅድማ ይንቲው ለእግዚአብሔር መናፍስት ነው ያለው ነብዩ ሲናገር እዝራ ማለት ነው። የኃያላን ጌታ እግዚአብሔር በሱ ዘንድ ሁሉ የተገለጠ ነው። ማለትና ጨለማ የለም የሚጋርደው ይላል። ጠፈር ደፈር የለም የሚጋርደው እግዚአብሔር። ስለዚህ አዳም በእንጨት መካከል መሰወር አልጠፋኝም ለምን ተሰወርክ ያልኩም ይሄንን ገልጸህ በደልክን አምነህ በድዬ ተራቆትኩ እንድትል ነው የምፈልገው እንጂ ምክንያት እንዲፈጠር አልፈልግም አለው። አዎ ይቅር በለኝ አለው። ምን በለኝ? ይቅር በለኝ፣ ምክንያት አያስፈልገኝም፣ ካንተ ርቅ ያለው አንተም በድያለሁ አለ። እንደውም ሊቃውንቱም እና ሞኒዮስ ሐውሳቢዮስ የሚባሉ የዚህ መጽሐፈ ሐዲስ ኪዳን ትርጓሜ ተጠሪ ናቸው። በመቅድሙ ላይ ይታወቃሉ። እነዚህ በዘመነ ሊቃውንት ከተነሱት ወይም በዘመነ ሊቃውንትና በዘመነ ሐዋርያት መካከል ከተነሱ ሊቃውንት መካከል ሊቃውንት ናቸው። የየራሳቸው ሰፊ ታሪክ አለ።
በተለይ አውሳቢዮስ የሚባለው እጅግ የታሪክ ጸሐፊ ነው። በዓለም አቀፏ ቤተክርስቲያን በየትኛውም ዓለም ላይ በታሪክ ጸሐፊነቱ የታወቀ ሊቅ ነው፣ ምሁር ነው። እና እነኚህ ሊቃውንት ሲገልጹ ምን አሉ? አልቦቱ ብካይ ለአዳም ዘንበለ ብካይ ላይ ለኃጢአቱ አልቦቱ ካለ ህሊና ለአዳም ዘንበለ ብካይ ላይ ለኃጢአቱ። አዳም 100 ዓመት ከሔዋን ጋር ሆነው አለቀሱ ስንል አለ እበላ ነበር እጠጣ ነበር ብሎ አላለቀሰም። እየሰማችሁኝ ነው? ምን ብሎ አላለቀሰም? ዛሬ እኛ ስለምንድን ነው የምናለቅሰው? አሁን ከዚህ ስንመጣ ስለሚበላው ስለሚጠጣው ነው። በነገራችን ላይ ይሄንን ብንጠይቀውም ባንጠይቀውም እግዚአብሔር አይነሳንም። ከቃሉ ጋር ናችሁ። የሚበላ ነገር ብንጠይቀውም ባንጠይቀውም ማን አይነሳም? ፈጥሮ አይጥልም ፍጥረቱን እግዚአብሔር። እሺ እኛ ጸልየን የምንበላ ከሆነ እንስሳቱ ምን ጸልየው ነው የሚመግባቸው እግዚአብሔር? አያችሁ፣ የሚያምንም የማያምንም የሚያመልክም የማያመልክም እግዚአብሔር የለም ለሚለውም እግዚአብሔር አለ ለሚለውም ዝናብን አዝንሞ ማልትና ሌሊትን ክረምትና በጋን እያፈራረቀ ማን ይመግባል? እግዚአብሔር ቸር ነው። ለመንም አለመንም ስለ ቁሳዊ ነገር በዚህ ምድር ስለምንጠቀመው ስጋዊ ነገር ሁሉ ማን አይነሳንም? ማን አይነሳም? አይነሳም እግዚአብሔር። ታዲያ ምንድነው መለመን ያለብን ከተባለ ኃጢአት ሰርተናልና በድለናልና ምን በለን በኃጢአት ወድቀናልና ከኃጢአታችን ትንሣኤ ስጠን የሕይወት ትንሣኤ ያስፈልገና ብሎ ነው ማልቀስ። አዳም አለቀሰ አሉ ሊቃውንቱ። ያለቀሰው ግን እበላ ነበር እጠጣ ነበር አላለም። ስለ ምግብ አላለቀሰም፣ ስለ መጠጥም አላለቀሰም። እግዚአብሔርን ከያዘ ሁሉ የሱ ነውና። ሰው ችግረኛ የሚሆነው ማንን ሲያጣ ነው? በነገራችን ላይ ኃጢአት ማለት እኮ ወይም ኃጢአተኛ ወይም ኃጢአት ስንል ስንል እኮ ያጣ ማለት ነው። ያጣ ስንል እኮ እንጀራ አይደለም፣ ልብስ አይደለም። ማንን ያጣ ማለት ነው? ማን የተለየ ማለት ነው? አያችሁ፣ ከእግዚአብሔር የተለየ ህይወት ነው ኃጢአተኛ ማለት ያኮ ነው። እግዚአብሔርን ማጣት ማለት ነው እኮ ሌላ ነገር የለውም። ይህንን ነው አዳም አጣና አለቀሰ። ሲያለቅስ ወይ ቤሎ እግዚአብሔር ለአዳም በሐሙስ ዕለት ወበመንፈቃ ዕለት ወለድም ወለተወለትከ ወዲህ ኩስተመረብከ አዲህነከ በመስቀሌ ወበሞቴ ወትቤዘወከ 5 ቀን ከኩል እንደ እግዚአብሔር። ዛሬ ሐሙስ ነው ስንል 5 ቀን ከኩል የተባለው ዛሬ ነው። ሐሙስ የሚለው 5 ነው የሚወክለው ወይም ትርጉሙ 5 ማለት ነው። በዛሬው ቀን እግዚአብሔር አዳምን ከገነት የተባረረውን ያለቀሰውን አዳምን ከልጅ ልጅ ተወልጄ 5 ቀን ከኩል ሲያልቅ እንደ እግዚአብሔር ቀመር የእግዚአብሔር ቁጥር 5 ቀን ከኩል ነው። የኛ ስንት ነው? ስለዚህ በእግዚአብሔር 1000 ዘመን 1 ቀን ማለት ነው። አያችሁ፣ በእግዚአብሔር ቁጥር እንደዚያ ነው። 5 ቀን ከኩል ነው ከዚያ የተለየ ሰው ልጅ በእግዚአብሔር ቀመር። በእኛ ደግሞ ቀመር በእኛ ቁጥር ስንቀምረው ደግሞ 5500 ዘመን ሲፈጸም በ6ኛው ሺህ ክፍለ ዘመን ከልጅ ልጅ ተወልጄ እየዳኩ እንደማንኛውም ሕፃን አድጌ አምላክ ነኝና ዛሬ ተጸንሼ ዛሬ ልወለድ ሳልል አምላክ ነኝና ዛሬ ተወልጄ ዛሬ ተሰቅዬ ላዲን ሳልል ሥርዓተ ሰብን ፈጽሜ እየዳኩ አድጌ በቀራንዮ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ ምን እላለሁ? ይሄ የምሕረት ቃል የተሰጠው በዛሬው ቀን ስለሆነ ለአዳም አዳም ሐሙስ ይባላል። ምን ይባላል? አዳም ሐሙስ። ይሄን ቀን የምናስታውስበት አንዱ ይሄ ነው። ወደ ሐዲስ ኪዳኑን ስናመጣው በተለይ ቅዱስ ያሬድ ጥሩ አድርጎ ገልጾታል። ቅድም ያልኩላችሁ ማለት ነው። ወደ ሐዲስ ኪዳን ስናመጣው ደግሞ እወርዳለሁ እወለዳለሁ አድንሃለሁ ብዬ ቃል የገባሁት አምላኬ እኔ ቀራንዮ ተሰቅያለሁ። ከቀራንዮ ጉዞዬን የማደርገው በአካለ ነፍስ ወደ ሲኦል ነው ጉዞዬን የማደርገው። ሲኦል የምጓዝበት ዋናው ዓላማው ደግሞ ሲኦል ያሉትን እስከ ልጆች በገባሁት ቃል ኪዳን መሰረት ሲኦል እርቃኗን አስቀርቼ ጨለማውን ወደ ብርሃን ቀይሬ አስሮ የነበረውን በነፍስ ወሥጋ ያሰረ አሳሪ ሰይጣንን እርሱን በመስቀል ቀጥቅጬ ድል አድርጌው አሰሬው አድንሃለሁ የሚለው ቃል ለማን ተገባለት? የተገባው ቃል ተፈጸመለት። ለማን? ለአዳም። ቤተክርስቲያን ይህን ነው ዛሬ የምታወሰው። የአዳም ሐሙስ ብላ ለአዳም እንግዲህ ለቶማስም ሰጣለች፣ ለአልዓዛርም ሰጣለች፣ ዛሬ ደግሞ ለአዳም ሰጣለች። ይቀጥላል ማለት ነው። ነገ ወዲያም አለ። ቤተክርስቲያን ቅዱሳት አንስት አለ። ቤተክርስቲያን እያለ በየቀኑ የሳምንት ስያሜ ተሰጥቶታል። ምክንያቱ ደግሞ መጽሐፋዊ የሆነ በትክክል ከነገረ ድነት ጋር በትክክል የተስማማ ትርጓሜና ስልት ገጸ ንባብና ሀተታ ያለው ጥንቅቅ ያለ ትምህርት መጽሐፍ ቅዱሳዊ የሆነ ነው። ይህን ሳምንት ቤተክርስቲያን የምታስታውሰው የምታስተምረው። ስለዚህ ቀራንዮ ላይ ጌታችን ተሰቀለ። 6 ሰዓት ተሰቀለ። 9 ሰዓት ቅድስት ነፍሱ ከቅዱስ ሥጋው ተለየ። 11 ሰዓት ዮሴፍና ኒቆዲሞስ ቀራንዮ ላይ ተገንተው ገንዘው ከመስቀል አውርደው ወደ የት ወሰዱት? ወደ መቃብር ማለት ነው። በዚህ ላይ
በጣም የሚደንቀው ነገር ቢኖር ኒቆዲሞስ የተባለው ሰው ወንጌላዊ ቅዱስ ዮሐንስ በጣም እዚህ ቀራንዮ ሲታሰብ ቅድም እንዲያልኳችሁ ምድር ተጨንቃ መድረሻ ሲጠፋት ሰማይ ተጨንቆ ጠፈር ዝናብ ነበር የሚያዘንመው ከዋክብትና ያዘነመው በእኔ ላይ መኖር አትችሉም ብሎ ከዋክብትን አሳደዳቸው ከሰማይ ወደ ምድር ተንጠባጠቡ እንደ ቅጠል ረገፉ ምን እነሱ ብቻ እየወራማ መላእክትን መሸከም አንችልም እኛም ጌታችን ተሰቅሏል ሄዱና መስቀል ስር ታይ ብለው መላእክትን ወደ መስቀል ስር አወረዳቸው ነው የሚለው አትናቴዎስ ሊቁ ሲናገርም እንደውም ጩኸት አምስት አይነት ጩኸት ቀራንዮ ላይ በረታይልና አንደኛው ጩኸት ስቀለው የሚል ክፉ ጩኸት የአይሁድና የሸንጎቹ የሊቃነ ካህናቱ ጩኸት ነው አለ ሁለተኛው ጩኸት ደግሞ በግራ የተሰቀለው ሽፍታ ያቀማኛው ንስሐ መግባት ሲገባው እስኪ አንተ ከመስቀል ወረድና ራስህን አድን እኛንም አድንና እንመንብ ብሎ በጌታው ላይ ይዘባበት ነበር በኃጢአት ላይ ኃጢአት የሚሰራ ሰው ነበር ነብዩ እንደተናገረው ኢሳይያስ በምዕራፍ 1 ላይ ቁጥር 18 ጀምሮ እንደው ተቆስሉ እንዘትወስኩ ኃጢአተ በዲብ ኃጢአት በኃጢአት ላይ ኃጢአትን እየጨመራችሁ ተቆስላላችሁ ሰቆራረ ኮንክሙኒ በሐቢዬ በኔ ዘንድም ማጸያፊ ሆናችሁኝ እስመ ከመኦፍ ሰረረ ክብርክሙ ክብራችሁም ደግሞ እንደወፍ በሮ ሂዷልና ብሎ ኢሳይያስ ያን የዘለፋቸው ሚመነ በዚያ ዘመን የነበሩ አሚፀኞች ጣዖት አምላኪዎች ሰዎች ለነኛ እንደተነገረው እንዲሁ ደግሞ እነኚህ ስቀለው አሉ ይሄም ደግሞ መስቀል ላይ ሆኖ ንስሐ መግባት ሲገባው አንዳንድ ጊዜ መከራ ጎትተን አንጥተን በኃጢአታችን ምክንያት መከራ ይመጣና ስለዚያ ስለመጣብን መከራ ንስሐ መግባት ሲገባን ጭራሽ እግዚአብሔርን ወቃሽ የምንሆን ሰዎች አለ እግዚአብሔር ልብ ይስጠን እኔንማ ዘንግቶኝ እግዚአብሔር እኔንማ ረስቶኝ እግዚአብሔር እኔንማ ልጁን አያየኝም ስንት ወቀሳ አለ እውነቱን ለመናገር በእኛ ላይ ችግር ያመጣው እኛ ነን እግዚአብሔር ነው ንገሩኝ እስኪ ታዲያስ ጎትተን ላመጣነው ችግር ማልቀስ ያለብን ስለ ችግራችን ይቅርታ መጠየቅ ሲገባን በእግዚአብሔር ላይ ሌላ ጣት የምንቀስር ይሄ ፈያታዊ ዘጸጋም ወይም ዳክርስ ማለት ነው በግራ የተሰቀለው ሽፍታ መስቀል ላይ ተሰቅሎ እንዲለው ነበር ጌታውን ያሽሟጥጥበት ነበር ክፉ ቃልም ይናገረው ነበር እሱም መከራ ውስጥ ያለ ማለት ነው ምን ይልማል ለማንተን ወልደ እግዚአብሔር ረድስኩ መስቀልከ ንራይ ወንመንብከ አትናቴዎስም ሉቃስም ጽፏል በምዕራፍ 23 ቁጥር 39 እስከ 44 ሉቃስን ስታነቡ አትናቴዎስ በደንብ ስለተረጎመው ነው በሃይማኖት አበው በደንብ አድርጎ ስለተረጎመው ነው አትናቴዎስን የመረጥንበት ስለተበተነ ስለተተረጎመ ስለታተተ ስለተመሰጠረ አትናቴዎስ በደንብ ገልጾታል ሶስተኛው ጩኸት ደግሞ በቀኝ የተሰቀለው ሰው ነው ስንት አይነት ጩኸት ነበር ብያችኋለሁ አምስት አንደኛው የማን ጩኸት ነው የላችሁም ማለት ነው ቁርስ ደረሰ እንዴ የመጀመሪያው ጩኸት የአይሁድ ጩኸት ነው ምን የሚል ጩኸት ነው ስቀለው ሁለተኛው ጩኸት የግራ የተሰቀለው ሽፍታ ምን እያለ ጩኸ ነበር ራስህን አድን እያለ ጌታውን ክፉ ቃል ይናገር ነበር አይደለ ንስሐ መግባት ሲገባው ሶስተኛው ጩኸት በቀኝ የተሰቀለው ሽፍታ ነው እሱ ደግሞ ሚላመስ ተቃራኒ ነው እዛኛው ጋር በግራ የተሰቀለው ጋር ክርክር ላይ ናቸው መካከላቸው መድኃኒት ተሰቅሏል እነሱ ይከራከራሉ ያኛው ገብቶታል በቀኝ የተሰቀለው መድኃኒት ነው የተሰቀለው ብሎ በሙሉ ልብ ነው ሲከራከር የነበረው የሚገርመው ነገር ምን ይላል መሰላችሁ ይቃረነው ነበር ወይም ይናገረው ነበር ይገስጸው ነበር በቀኝ የተሰቀለው በግራ የተሰቀለውን ይጸርፎ እንዘይብል እንዲህ ብሎም ይናገረው ነበር ይሰድበው ነበር ይተፈርሆኑ ለእግዚአብሔር አምላክከ እንዘው ተዝንቱ ኩነኔ ሐልውነ ለነሰበ ከመግባሪነ ተፈደይነ ዘበርቱ ይደልወነ እኛስ እንደ ስራችን መሰቀል ሲያንሰን ነው ምን ሲለን ነው አያችሁት ያኛው ሽፍታ መሰቀል ሲያንሰን ነው አለ በድለን ነው ሸፍተን ነው ቀምተን ነው የሰው ገንዘብ አታለን ነው ነጋዴ አንገላተን ነው ደም አፍሰን ነው ብዙ እንባ አለብን መሰቀል ሲያንሰን ነው ይልቁንም ከጌታ ጋር መሰቀል ለኛ ክብር ነው አለው ከማን ጋር መሰቀል መከራ አይደለም ክብር ነው አለው ወንድሜ ለምን አልገባህም ለምን ሳትገባም ይቅርታ መጠየቅ ሲገባህ ለምን ጭራሽ ለምን ክፉ ቃል ጌታን ትናገራለህ ይሄ የተሰቀለው አምላካችን ነው ልትፈራው ይገባል ልታከብረው ይገባል አለ ወንዘ ከመዚ ይብል ተፈታይንቲሁ ወሪዎ ለእግዚእ ኢየሱስ እንዘ ይነብር በየማን አይን በአባቱ ቀኝ ተቀምጦ ይንቀጥብሎ ፈያታዊ ዘባን ይህን ሲናገር የልቡ አይን በራለት ይላል ክብር ለመድኃኒዓለም ይሁን በእውነት የሁላችንም ልብ ያብራል አዎ የሥጋ አይኑ ቀራንዮ የተሰቀለውን መድኃኒዓለም ነው የሚያየው የነፍስ አይኑ ሲበራለት ደግሞ ሰማያትን ሰንጥቆ ማለት ነው በጽርሐ አርያም በልልና በዘባን አብ በየማነ ኪሩብ በዘማና የሚሰለስ የሚቀደሰውን በአንድነት በሶስትነት ከአብና ከመንፈስ ቅዱስ ጋር በሰማይ ያየው ይላል
እዚህ ቀራንዮ ያየዋል። እዚያም በሰማይ ያየው ዋታታ ይንቲው ታይተ መስቀል ወደ መስቀል ዝቅ ብሎ ሲመለከት ደግሞ ቅድም እንዳልኳችሁ በሰማይ ቦታ አልተገኘም። መላእክትንም አንጠባጥቧቸዋል ወደ ታች። እነሱም ክብራችን ተሰቅሎ ክብር የለም ብለው አዋርደዋል። ሪዮም ለመላእክት ድንዱናነ ወድንጉጻነ ዲባው ወደ መስቀል ቅዱስ ወስቡ በመስቀሉ ስር እንደ አሽን እየፈሉ እንዲሁም ደግሞ እንደ ቅጠል ተነጥፈው መላእክት መስቀል ስር በብርሃን ጽዋ ደሙን ለዓለም ድነት እየቀዱ ቅዱስ 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 መስቀል ስር ተነጥፈው ነበር ይላል። እኛን መስቀል ስራየ በላይ ስላሴን አየ፣ መስቀል ላይ መድኃኔዓለምን አየ። የሱ ጩኸት ይሄ ነው። ይቀጥላል የሱ ጩኸት መደምደሚያ እንመጣበታለን። ሌላው ስንተኛ ጩኸት ቀረ? ስንት ጩኸት ነው ያልኳችሁ? አራተኛ ጩኸት። አራተኛው ጩኸት የመላእክት ጩኸት ነው። መላእክትም ጮኸዋል ያን ጊዜ። ምን ጮኹ? ሊቁ ገልጾታል አትናቴዎስ። የመላእክትም ጩኸት ነው። ከሰማይ መጡ ነው የሚለው። መጡ ሁሉ መላእክት ወደ ክርስቶስ መጡ፣ ቀረቡ። ምን አሉ? አንተ ፈጣሪያችን ነህ። ምናችን ነህ? ዓለምን የፈጠርክ የዓለም ፈጣሪ ነህ። ዓለምን ለማዳን በለቢሰ ሥጋ የተገለጥክ በተዋህዶ ይሄን እናምናለን። አንተ ጌታችን ነህ አሉት። ነገር ግን አይሁድ ሲሰቅሉ እያየ እንደዚህ ዝም እንላለን። ፍቀድልንና ዓለምን እናጥፈው የሚል ጥያቄ ነው የመላእክት ጩኸት። ምን የሚል ወይ ቢልዎ መላእክቱ ለእግዚአብሔር እንዲህ ብለው ተናገሩት አገልጋዮቹ። ህዲገነ አምላክነ ናውእያ ወናብጥላ ለዛቲ ዓለም በከማዊን ሐቅድመ ለሰዶም ወገሞራ። ሰዶምና ገሞራን አመድ እንዳደረግናቸው ዘፍጥረት ምዕራፍ 19 ማታ ገብተው ጧት 5 ሀገር ወደ ትቢያ ቀይረውታል። አመድ ሆኗል። የተገኘ ምንም ፍጥረት አልነበረ። ሰዶም፣ ገሞራ፣ ሲባዮን፣ ሱባማ፣ ሱዳማ ይላል ዘፍጥረት ብሉይ ኪዳን። 5 ሀገሮችን በአንድ ቀን ማታ ገብተው 2 መላእክት ነው የሚለው ገብተው ጧት አመድ እንዳደረግናቸው እነኚህ አይሁድ የሚሰቅሉን ብቻ አይደለም ዓለምን በሙሉ አመድ እናድርገው። ላንተ ያልሆነ ዓለም ምን ይሰራል? አንተን ያሰቃይ ዓለም ምን ይሰራል? ላንተ ያልተመቸ ለፈጣሪው ያልተመቸ ዓለም ምን ይሰራል? እናጥፋ ብለው መላእክት ጮሁ። እሱ ምን አለ? ህዲጉ መላእክት ይተተሙ አትቆጡ መላእክቶቼ ወይ ተረጋጉ። ምሕረትየ ወትዕግሥትየ ይሰፍን ሁሉ ዓለም። ምሕረቴና ትዕግሥቴ ዓለምን ይገዛልና ታዋቸው አታጥፏቸዋል። እስኪ በሉ። አዎ ምሕረቴና ትዕግሥቴ በሉት እንጂ ዓለምን ሁሉ ይገዛልና ዓለምን ሁሉ ያስተዳድራልና ዓለምን ሁሉ ይመግባልና ልታጠፏቸው አይገባም። አያችሁ የሚሰቅሉትን እኮ ነው። ከዚያ ፈያታዊ ዘየማን ጥያቄ ነው። እንደውም ሌላ መልአክ መጻሕሩ መልአክ የማይከለው ሁሉም መላእክት ሌላ የተቆጣ መልአክ ይሄንን ማረጋጋት የክርስቶስን ድምጽ ያልሰማ ሌላ መልአክ ከሰማይ በቁጣ መልዮ ሰይፉን መዞ መጣ ይላል። ወረወ ለውቱ ሰይፉን ወደ አይሁድ ወረወረ። ከማያጥፈው ላላውያን ያጠፋቸው ዘንድ ወደ አይሁድ ሰይፉን ወረወረ። የተቆጣ መልአክ። በነገራችን ላይ መልአክ እንኳን ሰይፍ ጠጠር ድንጋይ ቢወረውር ታላቋን ሀገር ባቢሎንን ይገለባብጣል ነው የሚለው የተቆጣ መልአክ። ኃይሉን መግለጽ ነው። መልአክ ይህን ያህል ኃይል እንዳለው ለመግለጽ ነው እንጂ ድንጋይ ወረውራል ማለት አይደለም። የመልአክን ኃይል የተሰጠውን ቃል ኪዳን በዚህ ልክ እንደሆነ ምድርና ሰማይን መገለባበጥ አንድ መልአክ ይችላል። ስልጣን የተሰጠው ከማን ነው? የሰማይና የምድር ፈጣሪ እግዚአብሔር ስልጣን ሰጥቷቸዋል። ስለዚህ የተቆጣው መልአክ ሰይፉን ወረወረ ይላል። ቁጣውን ሲወረውረው ወከላአቱ ምሕረቱ ለክርስቶስ የተወረወረውን ሰይፍ አይሁድን ሊያጠፋቸው ሲል መስቀል ላይ የተሰቀለው የመድኃኔዓለም ርኅራኄና ቸርነት ሰይፉን መለሰውና ወዘበጦ ለመንጦ ላይ ተምኩራብ ወደ ምኩራቡ ወደ መጋረጃው ወረወረውና ለሰው የተወረወረውን ሰይፍ ለመጋረጃ ለጨርቅ አደረገው። እግዚአብሔር የተወረወረው የሚወረወረውን በየአቅጣጫ ያለውን ሰይፍ እግዚአብሔር ወደ ቦታው ይመልስልን። የምሕረት ያድርግ፣ ወደ ምሕረት ይቀይርልን። ወዘበጦ ለመንጦ ላይ ተምኩራብ ወረሰይወ እምላይሉ እስከታይቱ ለክሌ ክፍል ይላል። ከላይ እስከታይ መጋረጃውን 2 ሰነጠቀውና ምድር ሰንጥቆ ዓለመ ማይ የውሃን ዓለም ሰንጥቆ ዓለመ ነፋስ የነፋስን ዓለም ሰንጥቆ ዓለመ ነፋስ እሳት ዓለመ ጽልመት የጨለማን ዓለም ሰንጥቆ እስከ በርባኖስ ድረስ የወረደ የመላክ ሰይፍ አለ ይላሉ ሊቃውንት። እንደውም ያ የመጨረሻውን ልበ ምድር ሲነካ ዓለም ያልፋል ይላሉ መተርጉማኑ። ይሄ ይሁሉናል ቀራንዮ ላይ። ያኛው ግን እግዚአብሔርን ማየት ብቻ አይደለም፣ ስላሴን ማየት ብቻ አይደለም፣ መላእክትን ማየት ብቻ አይደለም። ህልቡን ስለገባ ስለተጸጸተ አቤቱ በመንግስት አስበኝ ባለው ጊዜ ዛሬውኑ አዳምን ቀድመው ወደ ገነት ምን ትላለህ? ከኔ ጋር በገነት ምን ትላለህ? ትኖራለህ አለው እግዚአብሔር። አያችሁ እንዲህ ነው ከልብ ማልቀስ፣
ከልብ ስናለቅስ ከልብ ንስሐ ስንገባ ግራም ያጋባን ነገር ሁሉ መፍትሄ ያገኛል። የተሰወረው ሁሉ ምስጢር ይገለጣል። እግዚአብሔር ጋር መገናኘት ይቻላል። በአይነ ስጋ ማናየውን በአይነ ህሊና እግዚአብሔር እንድናይ ያደርገናል። አያችሁ ቀራንዮ ይሄ ሁሉ ከሆነ በኋላ ጌታችን አመዝበራ ለሲኦል ይላል። ይቀጥልና እዚያ በኋላ 11 ሰዓት ላይ ዮሴፍና ኒቆዲሞስ እነኛ እስከ መጨረሻ የታመኑ መስቀል ስር የተገኙ ማንም በማይደፍርበት ሰማይና ምድር ቀውጢ በሆነ በመከራ ሰዓት ሌሊት መማር ምን ትርጉም አለው አለ ኒቆዲሞስ። ምን አለ? ሌሊት ከሱ ተማርኩ አዲስ ኪዳንን መማር ብቻውን ምን ትርጉም አለው አለ። ታዲያ የተማረ ሰው ትርጉሙ ቀራንዮ ላይ መገኘት ነው፣ መከራ ሰዓት መገኘት ነው አለ። ሁሉም ተበትኖ ባለበት ሰዓት ወንጌላዊ ዮሐንስ የእመቤታችን የድንግል ማርያምን እንባ እየጠረገ እያበሰ ስትወድቅ እያነሳ እሷን እያጽናና ቀራንዮ ላይ ብቸኛ ሆኖ የተገኘው ወንጌላዊ ዮሐንስ ነበረ። ሌሎቹ ሲበተኑ ጴጥሮስም 3 ጊዜ በሚክድበት ሰዓት ሲወድቅ ሲነሳ መጨረሻ ላይ የሚገንዘው ሲያጣ ኒቆዲሞስ የተባለው የሌሊት ተማሪ እየገሰገሰ በቀን ቀራንዮ ላይ ተገኘ። መከራ ሰማይና ምድር በተጨነቀበት ሰዓት ወደ ጌታው ሄደ እየገሰገሰ ያስተማረኝን የመከረኝን ልቤን የመለሰውን ከጨለማ ሕይወት ያወጣ ጌታዬን ልገንዘው ይገባል ብሎ ልዩ የሆነ በፍታ መገነጃ ጨርቅ ገዝቶለት ሽቱ ነገስታት የሚቀቡት ልዩ የሆነ የተወደደ ሽቱ ገዝቶ ወደ ቀራንዮ ሄደ። ጲላጦስን ለምኖ ጌታችንን እዚያ በሚሄድበት ጊዜ አንድ ነው ዮሴፍ በህቡ መንግስተ እግዚአብሔር ዮሴፍ አርማቲያስ በምትባል ከተማ ወይም ሰፈር መንደር የሚኖር እዚያው ቀራንዮ አካባቢ ምርጥ የሆነ ሰዎች ያልተቀበሩበት መቃብር ያለው ሰው ነበረ። ተስፋ ያደርግ ነበረ እግዚአብሔርን አንድ ቀን አገኘዋለሁ እያለ በዚህ ምድር ሳያገኘው ቀራንዮ ላይ ያገኘው። የት አገኘው? የት ትሄዳለህ አለው ኒቆዲሞስን። ጌታዬ አልሰማህም? ጌታዬ ተሰቅሏል ቀራንዮ ላይ። እኔ የሌሊት ተማሪው ነኝ፣ ከፈሪሳውያን ወገን ሁኜ የአይሁድ አለቃ ሁኜ የተማርኩ ነኝ። ስለዚህ ትምህርቴን በተግባር ለመግለጽ ዓለም ሲጨነቅ ሁሉን ነገር ትቼው ጥቡ ሁኜ ቀርቤያለሁ። ወደ ቀራንዮ እየሄድኩ ነው። መግነዙን ይዣለሁ፣ ሽቱም ይዤለታለሁ። መቃብር ብቻ ነው የቀረኝ። ለሄድና ገንዤ ልቀብረው ፈልጋለሁ አለው። እንግዲያውስ የኔም የተለየ የሔዋን ልጆች ያልተቀበሩበት ልዩ መቃብር አለ፣ ያማረ የተዋበ መቃብር አለኝ፣ መቃብሬን እሰጣለሁ አለ። አብረው ሂደው ጌታችንን ገነዙ። 11 ሰዓት ላይ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወረደ። አመዝበራ ሲኦልም በረበራት ነፃ ወጣት። እንደውም ሊቃውንት ምን አሉ? በዚያ ውስጥ አዳም 5500 ዘመን አልቋል። ጌታዬ ቀራንዮ ተሰቅሏል፣ ዛሬ እስከ ልጆቼ ድናለሁ ብሎ ተንሥኡ ለጸሎት ብሎ አወጀ ይላሉ። ቀራንዮ ጌታዬ ተሰቅሏል፣ ዓለም ድኗል። አሁን ወደ እኔ ይመጣል፣ ከሲኦል ነፃ ልንወጣ ነው፣ ለጸሎት ተዘጋጁ፣ ጌታን ለመቀበል ራሳችሁን አዘጋጁ ብሎ ልጆችን አወጀ። የዲያቆንን አዋጅ መጀመሪያ በሲኦል ያወጀው አዳም ነው አሉ። ከዚያ በኋላ ሊቀ ካህናቱ ክርስቶስ ደግሞ የካህናት አለቃ ክህነቱ የባህሪ የሆነ ሰጭና ነሽ የሌለው የሚሰጥ የሚነሳ ሊቀ ካህናቱ ክርስቶስ 11 ሰዓት ላይ ወደ ሲኦል ወርዶ አመዝበራ ለሲኦልም በረበራት። አሰሮ ለብሪያል ዓለምን ያሰረው ሰይጣንን አሰረው። እሱን ካሰረ በኋላ ዋውጾሙ ለሙቁሃን ወይቤሎሙ ሰላም ለኩልክሙ፣ በጨለማ ውስጥ ያላችሁ ሁሉ ሰላም ናችሁ እንዴት አላችሁ ብሎ ሰላማቸውን አወጀላቸውና ከሲኦል አወጣቸው። ክብርና ምስጋና ለመድኃኔዓለም ይሁንና ከዚህ በኋላ ነው እንግዲህ በሶስተኛው ቀን ተነሳ። ትንሳኤው በትንሳኤያችን ተረጋገጠ። ትንሳኤ ብሂል እምድረ ሞት ዘሃለው ሕይወት አለ ሊቁ። ትንሳኤ ደግሞ ምንድነው ካላችሁ ያዘው ቀራንዮ የተደረገው ድነት ሁሉ የተረጋገጠበት የሕይወታችን ምንጭና መንገድ አንዱ ነው። ሕይወት በአካል ቆሞ የታየበት ቀን ጊዜ ሰዓት ማለት ነው ትንሳኤ ማለት በሉ እስኪ ከሞት በኋላ ያለ ሕይወት ነው። ስለዚህ ላንቀላፉት በኩራት ሆኖ ተነስቷል ማለት እኛ ሞት አለ የተሰወረውም እስካሁን ድረስ በብሔረ ብፁዓን በብሔረ ሕያዋን ያሉት ሁሉም የአዳም ዘር በሙሉ በመቃብር ስር ማለፍ ግዴታው ነው። ምክንያቱም እዚያ በኋላ ነው ሕይወት የሚታወጀው ትንሳኤ። አዎ ቅዱሳን የተሰወሩ አሉ። እነ ሄኖክን ስንት ሺህ ዘመን ተሰውረዋል። እነ ኤልያስ ተሰውረዋል። ሌሎቹም ንዝራ ምንላቸው በሐዲስ ኪዳን ብዙ ቅዱሳን የተሰወሩ አሉ። ከሞት አፋፍ የተሰወሩ ለጊዜው ነው የተሰወሩት በቅድስና ቦታ የሚኖሩ። በኋላ ግን ዓለም ህልፈት በሚደርስበት ጊዜ ሐሳውያን በምድር ላይ ሲበዙ ያን ይቃወማሉ። በተቃውሟቸው በቅድስናቸው ላይ ቅድስና ደርበው መከራን ተቀብለው ወደ መቃብር ይወርዳሉ። በመቃብር ስር ዓለም ካለፈ በኋላ ሁሉም ተጠናቆ ሕይወት ይታወጃል። ምን ይታወጃል? ሕይወት ይታወጃል። ሕይወት ምንድነው? ምን አልኳችሁ? ሕይወት ምንድነው? ትንሳኤ ማለት ሕይወት ነው አልኳችሁ። ሕይወት ይታወጃል። ከዚያ በኋላ ዳግመኛ ሞት የሌለው ሕይወት እንኖራለን።
ያንን ህይወት ለመኖር ዘለ ሐሳርና ዘለ ክብር የሚባል ትንሳኤ ስላለ የመከራ ትንሳኤና የህይወት ትንሳኤ የክብር ትንሳኤ የህይወት ትንሳኤ የምንለው እንደዚህ በትንሳኤው አምኖ ጌታችን በማዳኑ ይህንን አምኖ ነገረ ድነትን አምኖ ምስጢራትን እየተሳተፉ በቤተ መቅደሱ ወንጌልን የዘወትር ቀለብ አድርጎ መኖር ከኛ ይጠበቃል። የህይወት ትንሳኤ የሚነሱት እነኚህ ናቸው። የሐሳር ትንሳኤ አለ በክደት ውስጥ ያሉ በክደት አረንቋ ውስጥ ያሉ እግዚአብሔር የማያምኑ ወረደ ተወለደ አዳነን የማይሉ በጨለማ ውስጥ የሚኖሩ ሌላም የጨለማ ዓለም ይቀጥላል። ያኛውም ዘላለማዊ ነው፣ ይሄኛውም ዘላለማዊ ነው። የሚፈለገው በክርስትና መኖር የህይወት ዘላለማዊ የህይወት ዓለምን መኖር ነው። በዚያ እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።